መሐይብ ብያለሁ እሺ የእስልምና እምነት ተከታይ እህት ወንድሞቻችን ሰባዊነት ተሰምታቸው ፍትህ ስለጠየቁልን ገዳዮች ናቸው አያችሁ አይደለ አንድነታችንን አያችሁ አይደለ በጣም ነው ደስ አለኝ ወላሂ ላዚም አያችሁ 100 ፎሎወር 100 ሺህ ፎሎወር ቀልሰናል አሁን ሄዳችሁ አንፎሎ እስቲ ክርስቲያኖች ትብብራችሁ የታለ እስኪ ሁላችሁም አዶኔን እየገባችሁ ፎሎ አድርጉት ያ ጀማ እስልምና ግደሉ ጨፍጭፉ ይላል ስለዚህ የትም ቦታ የሚደረገው ጅምላ ጭፍጨፋ እንቃወማለን አላሁ አክበር አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ያሉ ዚክር ሚዲያ ቤተሰቦች እንደምን ናችሁ ሁሉ አማን ሁሉ ሰላም እኔ ያለሁላችሁ እናም በሌላ አዳዲስ ቪዲዮ መተናል ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻው ላይክ ያደረጋችሁ ተከታተሉን አሁን ቀጥታ ወደ ቪዲዮ እቺ ወገናችን ለምንድነው እውነታ ማይኖራችሁ ትላለች ሰምተናት እንምጣ ጊዜኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ የኛ ቤት መምህራን ዘማሪያኔት ናቸው ደግሞ የአመቱ ምርጥ መሐይብ ብያለሁ እሺ የእስልምና እምነት ተከታይ እህት ወንድሞቻችን ሰባዊነት ተሰምታቸው ፍትህ ስለጠየቁልን ገዳዮች ናቸው ብላችሁ ስታስቡ ትንሽ አታፍሩ አርሲ ክልል ላይ እየገደለ ያለው የታጠቀ ኃይል ቡድን ነው እንጂ የእስልምና እምነት ተከታይ ነው እንዴ ለምንድን ነው እንደ እውነት የማይኖራችሁ ምን አለ እግዚአብሔርን ብትፈሩ እነዚህ ሰዎች የእስልምና እምነት ተከታይ በሙሉ ናቸው ፍትህ የጠየቁት አለ አርሲ ታዲያ ምን ማለት ነው አሁን እዚህ ጋር አንተ መተ ገዳዮቻችን ፍትህ ሲጠይቁ የኛዎቹ ዝም አላችሁ ብለን ብትለው ምን አይነት ወራዳ እንደው የሞትን ትውልዶች ናችሁ በመድኃኔዓለም አርሲ ላይ ሄዳችሁ መጠየቅ ትችላላችሁ በቦታው ተገኝታችሁ አርሲ ላይ በግፍ እየጨፈጨፈ ያለው የታጠቀ ቡድን አይደለም እንዴ ከየት አመጣችሁ ነው እምነትን ከእምነት ጋር ልታፋጁት የእናንተ ውጤት ነው ይሄ እምነት ለእምነት አንድ አፋችሁን እየከፈታችሁ የምታንጨርሱት ተቻችለን የኖርን ህዝቦች ላይ ምን አይነት ይሄ ደግሞ የሰባ ደንቆሮ መሐይም ነው መድኃኔዓለም ትናንትና ከእስልምና እምነት ላይ ወረዱ በአርሲ በንጹሃን ሰዎችን የሚጨፈጭፉ በተክርስቲያን የሚያቃጥሉ ንብረትን የሚያወድሙ እስልምና እምነት ተከታዮች ሳይሆኑ የታጠቁ ቡድኖች ወይም ኃይሎች ናቸው ብዬ በሰራሁት ቪዲዮ በጣም ብዙ ስልቦችን አስተናግጃለሁ እንግዲህ አሁን ረጋ ብዬ ልነግራችሁ የመጣሁት እናንተም ስድባችሁን ቀጥሉ ምክንያቱም እኔ ስራ እየሰራው ነው ማለት ነው አሁንም አስረግጬ የምናገረው ነገር በአርሲ ክልል በተለያዩ ቦታዎች ላይ ንጹሃን ሰዎችን እየጨፈጨፉ እየገደሉ ያሉት በተክርስቲያን እያቃጠሉ ያሉት የታጠቁ ኃይሎች ናቸው እንጂ የእስልምና እምነት ተከታይ ምእመናኖች እንዳልሆኑ በአንድ ድምጽ መናገር ፈልጋለሁ ማለት ነው ይሄንንም ለማጣራት እንግዲህ ኦርቶዶክስ ነኝ ክርስቲያን ነኝ እንጂ እስልምናን እምነት እንዲያነሳችሁ ታውለበልቡ ግለሰቦች በአካል ተገኝታችሁ ነገሩን ማጣራት ትችላላችሁ ማለት ነው ዞሮ የሚፈልገው ይሄ ነው እንግዲህ የእስልምናና የክርስትና ሃይማኖት ተቻችለን በአንድነት ተከባብረን የኖርን የምንኖር ህዝቦች ነን ተዋልደንም አንድ ቤት የኖርን ህዝቦች ነን በሐዘን በደስታ አብረን ያሳለፈን ህዝቦች ነንና ይሄንን ፍቅራችን አንድነታችን ለማደፍረስ ስለሆነ እንደሰማችሁት ነው በመጀመሪያ ላመሰግንሽ ፈልጋለሁ ሰውን ማያመሰግን ፈጣሪውን አያመሰግንም እውነቱን ስለተናገርሽ እውነታው ይሄ ነው እዛ ጋር እንግዲህ ገዳዩ ማን እንደሆነ በደንብ ይታወቃል ግን አንዳንድ ሰዎች የራሳቸውን ግል ፖለቲካ ለመስራት ፈልገው ሙስሊሙ ነው እንዲያረጋው እዛ ያለው ሙስሊሙ ነው ብለው ሙስሊሙና ክርስቲያኑ ለአመታት ተካብሮ በክብር በፍቅር ሲኖር ያለውን ማህበረሰብ እርስ በርሱ እንዲገዳደል የሚፈልጉ አሉ ስለዚህ እናንተ ምንም ጊዜ አይሳካላችሁ ሙስሊሙ ለአመታት ተካብሮ እየኖረ ያለ አሁንም በፍቅር በዛው ይኖራል ይቀጥላል ፍትህ አርሲ ላይ በግፍ ለተገደሉ ወገኖቻችን ፍትህ ለአክሱም ይህን ቪዲዮ በደንብ ሪፖስትና ሼር እያደረጋችሁ አደርሱልኝ አመሰግናለሁ ሰላም አለይኩም እኛ ፍትህ ለአክሲ ለሚገኙ ኦርቶዶክስ ማለት አንተው እኛ ቀድሙንም ለእንዳንተ ቂል ብለን አይደለም እኛ እንደዚህ ምን ነው ማለት እኛ እዛ ለሚጨቀኑት ንጹሃን እንጂ እንዳንተ ቂል የሆነ ነገር በቃ እንዳንተ ቂል ጋር ተወዳጅነት ለማግኘት አይደለም እኛ ወይ ደግሞ ለፎሎ ወይ ለቫይራል ብለን አይደለም እኛ እዛ ለሚገኙ ንጹሃን ብለን ነው እኛ እምነታችን ነው እንዲያን ነገር ላይ ማያዘም ማለት ነው ፍትህ ለአክሱም ሙስሊሞች እና ፍትህ ለአርሲ ለሚገኙት ኦርቶዶክስ አሁን ወደ ቀጣይ ቪዲዮ ያ ጀማ እስልምና ግደሉ ጨፍጭፉ ይላል ስለዚህ የትም ቦታ የሚደረገው ጅምላ ጭፍጨፋ እንቃወማለን አላሁ አክበር አላሁ አክበር አላሁ እንደ ባለ ንጹህ አይምሮ እናስብ እነዚህ ወጣት ሙስሊሞችን በግሌ
እጅግ አመሰግናለሁ። ምክንያቱም ወጣት አደል ኢትዮጵያን ነገ የሚረከበው እስልምና ጭፍጨፋን ያወግዛል ብለዋል። በእውነት ደስ ብሎኛል። ኢትዮጵያዊነት የሚያምርብን ይሄ ነው። በዛ በኩል እንትና ነው የገደላቸው እያስገደላቸው ያሉትም እንትና ናቸው የምትሉ ሰዎች በእግዚአብሔር ስም የግል ሐሳቤና አቋሜ ነው። አቁሙ። ችግሮች ሊኖሩ ይችላሉ። በኢትዮጵያ አምላክ ሆደ ሰፊ እንሁን እላቸዋለሁ። ንጹሕ ኢትዮጵያዊነትን መስበክ እፈልጋለሁ። አንድ እንሁን። ድህነት የተባለውን ሰይጣን እኮ አይኑን አላጠፋነውም፣ እግሩንም አልቆረጥነውም። እንደ እጅና ጓንት ሳሉ እንደ እጅና ጥፍር ሆነን ሃይማኖት የግል ነው፣ አገር ግን የጋራ ናት ብለን እስላም ክርስቲያኑ አንድ ሆኖ ኢትዮጵያዊነት ትለምልም። በእውነቴ ነው። አሁንም አርሲ ላይ የተጨፈጨፉት ዘግናኙ ጭፍጨፋ ማን የጨፈጨፋቸው? አሳዋቂው አካል ያሳውቃል። ማንዴት ያለው ስልጣን ያለው። ከዚህ ውጭ ግን እንትና ነው ደግሜ ላለሁ ባካችሁ አቁሙ። ሌላው ሙስሊም ወንድሞቻችን አርሲ ላይ የተቃጠሉት አብያተ ክርስቲያናትን የተቃጠሉባቸው የምእመናንን ቤቶች አብረን እንደምንገነባ ግብረ ኃይል እንደምታቋቁሙ በግሌ ያለኝ እምነት ሙሉ ስለሆነ ሙስሊሞች ነው የምትሉት ቂሎች ይህን ስሙ። እኚህን አባት ስሙ። እኚህን አባት በጣም እናመሰግናለን። እናም ሙስሊሞች ናቸው እንዲያደርጉት የሚሉት ቂል የማያስቡት ይህን ይስሙ። እና አሁን ወደ ቀጣይ ቪዲዮ። ሙስሊሞች ትችላላችሁ። የአዶናይ አካውንት ከ6 ሚሊዮኑ 5.9 ገብቷል። ሌስኮ አሁንም አንፎሎ እያረጋችሁ ሁላችሁ ሼር ኮፕሊንግ ሙስሊሞች አያችሁ አይ ደስ አላላችሁ? እስኪ ደስታችሁን ሁላችሁም በኮሜንት ግለጹ። ሙስሊሞች አያችሁ አይደለ? አንድነታችንን አያችሁ አይደለ? በጣም ነው ደስ አለኝ ወላሂ ላዚም። አያችሁ 100 ፎሎወር 100,000 ፎሎወር ቀልሰናል። አሁንም ሄዳችሁ አንፎሎ። እስቲ ክርስቲያኖች ትብብራችሁ የት አለ? እስኪ ሁላችሁም አዶናይን እየገባችሁ ፎሎ አድርጉት። አርሲ ላይ ለሚገደሉ ለታረዱ ኦርቶዶክሳውያን ለምን ድምፅ ሆንክ ብለው ሙስሊሞች 100,000 ፎሎ አንስተውበታል። 6 ሚሊዮን ነበረ 100,000 ፎሎ ተነስቶበታል። ስለዚህ ክርስቲያኖች እየገባችሁ አዶናይን ፎሎ አድርጉት። ፎሎ ከእምነት አይበልጥም። እንኳንም ድምፅ ሆንክ። እኛ ደግሞ ለአንተ አናንስም። አይደለም 6 ሚሊዮን 10 ሚሊዮን እናስገባለን። ሁላችሁም እየገባችሁ አካውንቱን ሜንሽን አድርጌላችኋለሁ። 2-3 አካውንት ያላችሁም እየገባችሁ በ2-3 አካውንታችሁ ፎሎ አድርጉት። አዶናይ ላይ ፎሎ ዘመቻ የተከፈተው ለምን ፍትህ ለአክሱም ሙስሊሞች አላለም ብለን ነው እንጂ ፍትህ ለአርሲ ስላለ አይደለም። እኛ ራሱ ፍትህ ለአርሲ እንላለን። ይህንን እንድታውቁልን እንፈልጋለን። አሁን ወደ ቀጣይ ቪዲዮ። አዶናይ የሚባል እከክ ግን ህዝበ ሙስሊሙ ድምፁን እየጠበቀ ባለበት ሰዓት እስካሁን ጸጥ ረጭ ማለቱ በጣም የሚገርም ነው። በነገራችን ላይ ሰራ አልሰራ አክሱም ላይ የሱ ድምፅ የሚፈጥረው ነገር የለም። ነገር ግን እንዴት ሰው ለሰው ማዘንና ሰው ተከታዩን ማክበር እንዴት ያቅተዋል? ሁሉም ሙስሊም እስካሁን እየጠበቀው ነው። የሚገርመው ነገር እሱ ግን ወጣ አለና የሆነች ነገር ማስተባበያ መጣ። እንደዚህ ዘቅዝቃችሁ ምናምን አለ፣ ጸጥ አለ። እስኪ ወንድ ከሆንክ ቪዲዮ ወጥተህ ስራ። በቃ ድምፅ አመጣም አላመጣም እንደነገርኳችሁ አክሱም ላይ እየተፈጠረ ላለው ነገር ድምፅ ምንም ጥቅም የለውም፣ አየነው። ነገር ግን መጮኻችንን እንቀጥላለን። ፍትህ ለአክሱም ሙስሊሞች ማለታችንን እንቀጥላለን። ምክንያቱም አንድ ቀን አላህ ፈረጃውን ስለሚያመጣው። ነገር ግን ያንተ ንቀት ማለት ነው በጣም የሚያሳዝንና የሚያሳፍር ነው። ከአንድ ዓለም አቀፍ ኢንፍሉዌንሰር የሚጠበቅ አይደለም። አሁንም ቢሆን ህዝቡ ካንተ ይጠብቃል። ወጥተህ አንድ ጊዜ እንኳን ፍትህ ለአክሱም ሙስሊሞች የሚለውን ቃል ለማለት ዙሪያ ጥምጥም መሄድ ያስፈልገው። ምክንያቱም ይህ ህዝብ እምነትን አይቶ አይደለም የተከተለ፣ ሰብአዊነትን አይቶ ብቻ ነው። ለብዙ ሰዎች ለነማን ቦይስ ምናምን ለሴቷ ምናምን ለባቡል ከር ብዙ ነገሮች አሉ። ስለዚህ አሁንም ህዝቡ እየጠበቀ ነው። አዶናይ ፍትህ ለአክሱም አላለም። ለእኛ የሚጨምርልን ነገርም የለም፣ የሚቀንስብንም ነገር የለም። ለድምፅ ያህል ብለን እንጂ
ለዛሬ ያዘናቸው ቪዲዮ ይህን ይመስሉ ነበር። በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።